በትራንስፖርትና ሎጂስቲክስ ሚኒስቴር የ6 ወራት ሪፖርት መሰረት እንደ ሀገር 432 ሚሊዮን ህዝብ ወደ ተለያዩ የሀገሪቱ ቦታዎች ማጓጓዝ ተችሏል። አገልግሎቱ የተሰጠባቸው 13 ሀገር አቋራጭና 17 ልዩ ባስ ማህበራት ናቸው። በኢትዮጵያ መካከለኛ ገቢ ያላቸው የህብረተሰብ ክፍሎች የትራንስፖርት አገልግሎት ችግርን ለመፍታት ታስቦ ወደ ስራ ከገቡ የትራንስፖርት አገልግሎት ሰጪ ተቋማት መካከል አንዱ ነው ጎልደን ባስ ትራንስፖርት አክሲዮን ማህበር። ጎልደን ባስ በ2000 ዓመተ ምህረት የትራንስፖርት አገልግሎቱን አሃዱ ብሎ ሲጀምር የቻይናዊ ካምፓኒ ምርት የሆነውን የጎልደን ድራገን ልዩ 20 ባሶችን ይዞ ከአዲስ አበባ ወደ ተለያዩ የሀገሪቱ ክልል ከተሞች የትራንስፖርት አገልግሎቱን በመስጠት ነው። ጎልደን ባስ ትራንስፖርት አገልግሎት ምን ይመስላል የሚለው ለመቃኘት ከዚህ ከአዲስ አበባ ወደ አዋሳ ተጉዘን ቆይታ የምናደርግ ይሆናል። አብራችሁ ነው። ተሳፋሪዎች የጎልደን ልዩ ባስ ሲጠቀሙ ምቾት እንዲሰማቸውና አስፈላጊውን የሆነ አገልግሎቶች እንዲያገኙ የሚያስችል ግብአቶች የተሟሉለት ከመሆኑም ባሻገር ለተሳፋሪዎች ደህንነት ቅድሚያ ይሰጣል። እንታወቅ እስቲ። ያስተፋባላል። ጉዞ እንዴት ነው? ጉዞ ጥሩ ነው። ከሰዓት ያለውን ጉዞ ተጠቅመን የመጣ ነውና ጎልደን ባስ መጠቀም ከጀመሩ ያስታውሱታል? ምን ያህል ጊዜ ሆኖታል? ጎልደን ባስ ከዚህ በፊትም ይጠቀም ነበር። ደንበኛ ኖት ማለት ነው? ይጠቀም ነበር እላለሁ። እና ጎልደን ባስ ጥሩ ብለን የምንወስዳቸው ባሶች ውስጥ አንዱ ጎልደን ባስ ጥሩ አገልግሎት አለው፣ ምቾት አለው። ጥሩ ነው። ራቅ ላለ ቦታ ሲኬድ ምን የተለየ ጠቀሜታ አለው ከተገልጋዩ ጉዳይ አንፃር? ጠቀሜታው ከማከለኛ ገቢ ላላቸው ህብረተሰብ አንፃር ምንድነው? ሰዎች በጊዜ ሄዶ ጉዳያቸው ፈቶ መመለስ። አሁን ለምሳሌ ከዚህ በፊት የነበረው ከአዲስ አበባ ወደ አዋሳ ለመድረስ 6 ሰዓት 7 ሰዓት ይፈጅ ነበር፣ ግማሽ ቀን ይፈጅ ነበር። አሁን ግን ከ3 ተኩል እስከ 4 ነው። ያው በመሃል መንገድ ላይ እረፍት ስላለ አሁን ከጀመርንበት ጊዜ አንስቶ ራሱ 1 ሰዓት ተኩል ነው ዙዋይ እየደረስን። ይህ ምንድነው? ይሄ ጠቀሜታ ነው አንዱ ማለት ነው። ከአዋሳ አዲስ አበባ መጥተው የሚያድርበት ጊዜ ወጪ ነው፣ ደርሶ መልስ አለ። ተነስቶ መጥቶ ችግራቸውን ፈቶ ይመለሳል፣ ጉዳያቸው መመለስ ይችላል። እኛም እንደዛ ስናደርግ ነበር። ስቴት ካሉ ይስጡላሽ ሹፌሩ። ያው ሹፌሩ ጥሩነት ውስጥ ያለው ተሳፋሪዎችን ማንከባከብ ነው፣ እነሱ ደህንነት መጠበቅ ነው። እዛ አንፃር እያደረገ ያለው ጥንቃቄ ጥሩ ነው። ውስጥ ያሉ ረዳቶችም ለተሳፋሪዎች ውሃ እየሰጡ እያቀበሉ ምናልባት ቁርስ ሳይበላ ወጣው ያላቸውን ነገር በመረስ እህል ማድረግ ሌሎች የሚያደርጉትም ቢሆን ጥሩ መሆኑን ያያለውትና እናንተንም አመሰግናለሁ። የህዝቡን ህብረተሰቡን አስተያየት ለመቀበል ውስጥ ኪሎሜትር ተጉዛችሁ መሄድ ራሱ ለህዝቡ ማሰብ ለነሱ ብቻ አይደለም። በጎልደን ልዩ ባስ የስካሁኑ ጉዟችን ምቾትና ለተሳፋሪዎች የሚያስፈልጉ የአገልግሎት አይነቶችን እያገኘን ዙዋይ ባቱ ደርሰናል። ባቱ ላይ የ5 ደቂቃ ያፍታ እረፍት። እኛ የጉዟችን መዳረሻ ያደረግነው ሐዋሳ ከተማ ቢሆንም የጎልደን ልዩ ባስ በሌሎች የተለያዩ የሀገሪቱ ክልል ከተሞችም በተመሳሳይ አገልግሎቱን እየሰጠ ይገኛል። አባባ ፓፓዬ ያዙ እስቲ። ምን
በለው ደስ እንዲለኝ ያዝ እሺ የበላን እንዳወራ አንድ ነገር እሺ ስሞትን ያስተዋውቁኝ አስፋው ባላለው በጎልደን ባስ ጉዞ እንዴት ነው ጎልደን ባስ ቀደም ብሎም አልፎ አጋጥመኛል አዲስ አበባ ሲሄድ ከሐዋሳ ኦንላይን ነበር ቆረጥኩት እጅግ ደስ ይላል በጣም ፈጣን መንገድ ላይ የሹፌሩ ረጋ ብሎ ማሽከርከሩ ደስ ብሎኝ ነው እስከዚህ መጣሁት ከዚህ በፊትም ይጠቀማሉ ማለት ነው ከዚህ በፊት አልፎ ምንድነው ልዩነቱ በፊት ከሚመጡበት አንፃር ሁለት እንናገር ቢባል እኔ የምድር ፕሌኖች ናቸው ማለት እውነት እና በጣም ደስ ይላል ፈጣን ነው መንገድ ላይ መጉላላት የለም ጉዟቸው ቀጥታ መነሻ እስከ መድረሻ ዝም ብሎ ማገልገል ነው እንጂ ማውረድ መጫንና ማውረድ የለም በተለይ እዚያ አትክልት የሚሸጥበት አካባቢ ለአምስት ደቂቃ ረፍት ተደርጎ ህዝቡ ሁሉ ገዝቶ ነው በጣም ደስ ይላል የህዝቡን ፍላጎት ማሟላት ነው ሌላ መልእክት አለዎት አዎ እንግዲህ እድሜም ወደ 70 ዓመት ነው በላይ ነው ልጅ ሆኜ ነው በዚህ መስመር የሚሄደው ብዙ ውጣ ውረዶች ነበር በዚህ መንገድ መከራ አይቶ ሹፌሩ መኪናም ዞ ተሳፋሪም ደክሞ ነበር የሚገባው እና በአሁኑ ጊዜ ግን ተሰርቷል መንገዶች የፍጥነት መንገዶች በጣም ሰዓቶቹን ለሁለት ሰዓት ባልሞላ ጊዜ ውስጥ እስከዚህ ወይ ለመመተናል እና ይሄ ትልቅ ለውጥ ነው እሺ አመሰግናለሁ እየበሉ እሺ ቤተልሔም ደረጃ ባላለው ሐዋሳ ላይ የጎልደን ተወካይ ነው ያንቺ ተግባር ምንድነው እዚህ ሐዋሳ ላይ እንግዲህ እንደ ክልል ቢሮ ሐዋሳ ላይ የትራንስፖርት አገልግሎት ለመጠቀም ጎልደን ባስ ለመጠቀም የሚመጡ ከስተመሮችን ቢሮ በመክፈት ሰዎች የቲኬቲንግ አገልግሎት እንዲያገኙና በባሱ ወይም በመኪናው መጓጓዝ እንዲችሉ ማድረግ ነው በተሳፋሪ የአገልግሎት አሰጣጥና የነሱ ደህንነት ላይ ምንድነው የምትሰሩት ሁሉም የሥራ ድርሻ ባለቤት አለው ቲኬት ላይ ቲኬት ባለሙያ አለ ቢሮ ላይ ቲኬት የሚቆርጥ ባንቺ ስር ማለት ነው አዎ አብዛኛው ስራ እንደውም ከኔ ጋር በጣም ብዙ አመት አብረው የቆዩ ሌሎች ሰራተኞች የሚያከናውኑት ነው ማለት እችላለሁ ግን ምንድነው በደንብ ይሄ ስራ በጣም ማኔጅ መደረግ ይፈልጋል በጣም ከባድ ስራ ነው ስለዚህ ከሰው ጋር መስሪው ስራ በየቀኑ ከብዙ ሰው ጋር የሚያገናኝ ስራ በጣም ከባድ ነው ቢሮ ላይ ቲኬት መሸጥ አንዱ ስራ ነው ስለዚህ ቲኬተር አለ ሁለት ቲኬተሮች አሉ ሰዎች ተሳፋሪዎች ሲመጡ ተሳፋሪዎችን ተቀብሎ መኪና ውስጥ የሚያስገባ ሌላ ሰራተኛ አለ ላጌጅ ወይንም ደግሞ የእቃ ጭነት አገልግሎትን በተመለከተ የሰዎችን እቃ ተቀብሎ ታግ አስሮ ለተሳፋሪዎች መኪና ውስጥ ማስገባትና የነሱን ታግ በኃላፊነት መስጠት የሚሰራ ሌላ ሰው አለ ማለት ነው እንዲሁም ደግሞ በጣም ትልቅ ብለን የምናስበው ንጽህናውን በጠበቀ መኪና ሰዎች መጓጓዝ እንዲችሉ ማድረግ ስለሆነ መኪናዎቹ በሚመጡና በሚወጡ ጊዜ ጥራቱን በጠበቀ መልኩ መኪናው ጽዳቱ የተጠበቀ እንዲሆን የጽዳት አገልግሎት የሚሰጥ ባለሙያ አለ ማለት ነው ያንን ሁሉ ስራ መቆጣጠር ግዴታ ነው ግን ሁሉም የሥራ ኃላፊነት ባለቤት አለ ለምን ያህል ጊዜ አገለገልሽ በጎልደን ባስ ኤጀንትነት ምናልባትም 9 አመት በስርሽ ያሉ ልጆች ምን ያህል ናቸው የሚሰሩ ፉክክሩ በበዛ ቁጥር ስራው ጠንከር ባለ ቁጥር ዲማንድ ያረጋል የብዙ ሰው አብሮ እንዲሰራ ይፈልጋል ስራው ስለዚህ አሁን ላይ 8 ደርሰናል የስራ ድሉን ተጠቃሚሽ ጎልደን ባስ ላንቺ ምንድነው ብዬ መጠይቅሽ ምን ትይኛለሽ በጣም ከብዙ ሰው ጋር የሚያገናኘኝ ስራ ነው በጣም ብዙ ዋጋ ይከፈልኩበት እንደዚህ ነው የምገልጽው ሹፌርና ረዳት በጣም እጅግ ተገባክበውን ጥሩ አገልግሎት ሰጥተውን ነው እዚህ የደረስነው እናመሰግናለን ጎልደን ባስን ነገ ጧት ደግሞ በጧት ወደ አዲስ አበባ እንመለሳለንና ተመሳሳይ አገልግሎት እናገኛለን ብዬ ተስፋ አደርጋለሁ እናመሰግናለን
በጎልደን ባስ ትራንስፖርት አገልግሎት ከአዲስ አበባ መነሻችን በማድረግ ትላንት ምሽት አዋሳ ላይ ደርሰናል። ዛሬ ደግሞ ወደ አዲስ አበባ ለመመለስ ማለዳ ጠዋት 12 ሰዓት ላይ ተገኝተናል። የጎልደን ባስ ትራንስፖርት አገልግሎት ዘወትር በየቀኑ በ12 ሰዓትና ቀን ደግሞ 6 ሰዓት ላይ የትራንስፖርት አገልግሎት ይሰጣሉ ማለት ነው። ትራንስፖርት አገልግሎቱ ምን ይመስላል የሚለው ከተሳፋሪዎች እንዲሁም ደግሞ ከአሽከርካሪና ከረዳት ጋር ቆይታ ይኖረናል። መልካም ጊዜ፣ መልካም ጉዞ። ከተሳፋሪዎች አሁንም ከእህቴ ጋር ቆይታ አድርጋለሁ። እህቴ ስምሽን ማን ልበል? ስሜ ትዝታና ገው ይባላል። ለመጀመሪያ ጊዜ ነው ወይስ ከዚህ በፊት ጎልደን ባስ ተጠቅመሽ ታውቂያለሽ? አይ በተደጋጋሚ ነው። አገልግሎታቸው እንዴት ነው እስቲ ንገሪኝ። ያው አገልግሎታቸው አንቺም እንደምታዩ ነው። አጋነንሽ ባቲ ያው ለኔ ፕሌን በዩ ካለውበት ከሌላ ቦታም ስለምኖር እዚህ ስንመጣ ያው ጠብቀን በጎልደን ነው። ተደጋጋሚ ያው ምቾቱንም ስለምናቀው የበቃ ሆስቴቶች ባያቸው ብዙ ጊዜ ትመላለሻለሽና ምን ጠቅሞሻል? ምን አሳረፈሽ? ለኔ አሁን ያሳረፈኝ አንደኛ ምቾቴን አግኝቻለሁ። በዘና ብለሽ ጤናሽንም አግኝተሽ ተመችቶሽ ነው የምትሄጂው። ክፍያውም ብትይ እየተጋነነ አይደለም። እንደገና ደግሞ ምቾቴንም ጤናዬንም ጠብቄ ፏጸዳ ብዬ ነው ይርከለውት በሰላም። ብዙ ብዙ ጊዜ ያው እቃም ይጫናል ላጌጅ አለና እቃስ ጭነሽ ታውቂያለሽ? ምን ገጥሞሽ ያውቃል? አሪፍ ነው እሱም አሪፍ ነው። ያው ምን ይዛቸው እቃዎች ያው የተጋነኑም ባይሆኑ በእንክብካቤ ቁጥር ተሰጥቶሽ ካርድ ተሰጥቶሽ በስርዓት በእንክብካቤ ነው እቃውም ቢሆን። እስካሁን ምንም መጥፎ ነገር የገጠመኝ ነገር የለም። ለጎልደን ባሶች የምትሰጪው አስተያየት ሀሳብ ካለሽ እድሉን ልስጥሽ። አስተያየት ሀሳብ እየምለው እኔ አሁን ትውልዴ ነጌሌ ቦረና ነው። ይሄን እድሉን ወደ ነጌሌ ቦረና ድረስ ስራቸውን አስፋፍተው ቢመጡልን ደስ ይለናል። ተደራሽነቱ እስከዛ ቢሆን ለምን እኔ አሁን መጥቼበት በጎልደን ተደጋጋሚ ጊዜ መጥቼ ምቾቱን ስላየው ያገሬም ሰው ይሄን እድል አግኝቶ በጎልደን ባስ ልክ እንደኔ በፕሌን እንደሄዱ እንደሚመስላችሁ ነው ጸዳ ብለውን ቢሄዱልኝ ደስ ይለኛል። ወደ ነጌሌ ቦረና አስፉልን። ያው እኔም ከናንተ ጋር እየተጓዝኩ ስለሆነ እጅግ በጣም ደስ ይለኛል ትዙዬ። እሺ እኔም በጣም ደስ ብሎኝ እየሄድኩ ነው። አንቺን ስላገኘሁኝ ደስ ብሎኛል። ከዚህ በኋላ የቀረን ትንሽ ነው ወደ አዲስ አበባ ለመድረስ። መልካም ጉዞ ልሻለሁ። አሜን ለሁላችን። እሺ መልካም ጉዞ። እሺ ጉዞ እንዴት ነው? ጉዞ ጥሩ ነው፣ አመሰግናለሁ። እስቲ ና እንዴ ቁጭ በልና ሽናውራ። አሁን እየገባን ስለሆነ አረፍ ስትል ነው ያስኩ። የት ቦታዎችን እስካሁን ተዘዋውራል? ሁሉም የክልል ከተሞች ላይ ነው መዳረሻችን። ከአዲስ አበባ ጅማ፣ ከአዲስ አበባ ሚዛን፣ ከአዲስ አበባ ቦንጋ፣ ከአዲስ አበባ ሐዋሳ፣ ሆሳዕና፣ ሐረር፣ ጅጅጋ እነዚህ ሁሉ የክልል ከተሞች ነው የምንንቀሳቀሰው። አሁን ደግሞ ሌላ ከተሞች ላይ ቀሪ ከተሞች ላይ በሚመጡ አዲስ ባሶች እየመጡ ያሉ ባሶች አሉ። አዲስ ባሶች በእነሱ ሌላ አዲስ መስመሮች ልንጀምር መሆኑን በዚሁ አጋጣሚ ማሳወቅ ፈልጋለሁ። ስለዚህ አዲስ ባሶች ይመጣሉ። ያልተደረሱባቸው ከተሞች ጠብቁን ይላል። አዎ አዲስ ባሶች ቅድም እዚህ አንድ እህቴ ጥያቄ ስታቀርብ ነበረ። ስለዚህ አንዱ እሱ ይሆናል ብለን ተስፋ እናደርጋለን። አንደኛው መስመር በቅኝነት እሷ እንደተናገረችው ወደ ነጌሌ ቦረና እንደሚሄድ አምሹር። የጎልደን ባስ ምን ያህል ወንበሮች አሉ? ምን ያህል ተሳፋሪ ነው የሚይዘው? 51 ነው ወንበር የሚይዘው። በየቀኑ የግድ 51 መሙላት አለበት ወይስ የተገኘውን ይዛቸው ተንቀሳቀስ? እነዚህ ባሶች ልዩ ባስ የሚባሉ ባሶች ሰዓት ነው። አሁን እነዚህ ገደብ አላቸው። ሰዓት የግድ መውጣት ባለበት ሰዓት ላይ ባለው ሰው ይወጣል። እሱ ግዴታ ነው። በቃ ስለዚህ ሞላ አልሞላ ያለውን ከስተመር ደንበኞችን በሰዓት ነው ቦታቸው ላይ የሚያደርሳቸው። ሰው ሰዓት አይሸራርፍም። ሰው ቢሞላም ባይሞላም የግድ መነሳት ባለበት ሰዓት ላይ ይንቀሳቀሳል። ልዩ የሚያደርጋቸውም ይሄ ነው። ከሌሎቹ በየመንገዱ ሰው ማንሳት መጫን አይችልም። በቃ ከመነሻ መድረሻ ላይ ነው ቀጥታ። ምን ያህል ጊዜ ይሰርታል? ለምሳሌ ቆይቻለሁ። ከሰራተኛ ሲነድ በሚባል ደረጃ ያለው ሰው ቆይቻለሁ ስራው ላይ
ከመጀመሪያ ጀምሮ እንደዛ ማለት ሲጀመር ጀምሮ ማለት ነው ስለዚህ በደንብ ምስክርነት ሊሰጥ የሚችል ሰው ጋር ነው የተቀመጥኩት ጎልደን ባስ ሰራተኛ በመሆን ምን ይሰማሃል በጣም ነው ደስ የሚለኝ ይገርምሽ በዚያው አጋጣሚ ለኛም እንደው በጣም አንደኛ ሀገሮች መጎብኘት ራሱ በጣም ትልቅ ነገር ነው መላ ኢትዮጵያ ማየት ሙሉ ኢትዮጵያን ማየት አገሪቱ ስታይ የሆነ ሀገር ላይ ስትሄጂ ከሆነ ሀገር ላይ ኮምፒውተር ታደርጊያለሽ እንደገና ደግሞ ታሪክም ታውቂያለሽ በዛው ልክ ቋንቋ ትለምዳለሽ ታሪክ ታውቂያለሽ ባህሎችንም በዛው ሸርት ትደራረጊያለሽ ከሰው ጋር እንደዚህ ስታወሪ ምናምን ብዙ ልምዶችን ትቀስሚያለሽ እና ብዙ ነገር ነው የሚያስተምረው ለእኔ በጣም ብዙ ነገር ጠቅሞኛል ሰው ሲወጣ ሲወርድ ሊሆን ይችላል አገልግሎት ሲጠቀም የገጠመህ ለየት ያለ ነገር ካለስ የምታስታውሰው የሰው ባህሪ ደስ እንዳላቸው ብቻ ነው የሚገልጹት ሁሌ ቆንጆ እንደሆነ የሚገልጹት ነገር ነገራችን ላይ ከጉዞ መሀል ላይ እረፍት መደረጉን ሁሉም ይፈልገዋል የአምስት ደቂቃ እረፍት በጣም አስፈላጊ ነገር ነው ለዋሽንግተን በዛው ይጠቀማሉ እንደዛ ነው ያለው እኔም ወድጄዋለሁ መስተንግዶአችሁ እስካሁን ላደረጋችሁልኝ መስተንግዶ እኔም የካሜራ ባለሙያዬ ፍቅር ወርቁም እጅግ በጣም እናመሰግናለን መልካም ጊዜ ደርሰናል እንግዲህ ነው ወደ ኋላ ቀርቻለሁ በጣም ነው የምናመሰግነው በሰላም ደርሰናል አሜን ጉዞ እንዴት ነበር ማሽከርከር እንዴት ነበር እኔ ብዙ ነገር ታዝቤያለሁ ግን እስቲ ከተሳፋሪዎች ጋር ጉዞ በጣም አሪፍ ነው በጣም ጥሩ ነው እዚህ በጎልደን ባስ ትራንስፖርት ለምን ያህል ጊዜ ያገልግልሃል 5 አመት ምንድነው ያገኘው ነገር ከጎልደን ባስ ያላገኘሁት ነገር የለም ይሄ እየተጠቀምኩበት ነው ድርጅቱ የኛ ነው የራሳችን እኔ በጣም ቤተሰቤን ማስተዳድርበት የቤት ኪራይ የምከፍልበት በቃ በዚህ ስራ ነው እኛ ከዚህ በላይ ጥቅም የለም ማለት ብዙ የሀገሪቱን ክፍሎች ዞርሃል ብዬ አስባለሁ እንዴት ነው የተሳፋሪው አስተያየት ማንሄድበት የለም ሁሉ ቦታ ነው የምንሄደው የተሳፋሪ አስተያየት በጣም ጥሩ ነው በዚህ ቀጥሉ ነው የሚሉት አሻሽሉ የሚሉንን ነገር አምጥተን ለቢሮአችን ነው የምናሳውቀው ጥሩ ነው በጣም ከኛ ጋር የተዋስው ትላንት ከኛ ጋር ሄድሽ ዛሬ ከኛ ጋር ተመልሰሽ መጣሽ እስቲ እንዴት አየሽው አንቺ እጅግ በጣም ደስ የሚል በጣም እውነት ተመልካቾችም አብረውን እየተጓዙ እንደሆነ ተስፋ አድርጋለሁ ሁሉም ነገር ስጋባ ጀምሮ ይሄው አሁን አዲስ አበባ ደርሰን አዋሳ ደርሼ እስከመጣ ጥሩ እንክብካቤ እጅግ በጣም ደግሞ ደስ የሚል ያንተ የማሽከርከር የሙያ ብቃት መስክሬያለሁ በጣም ደስ ይላል በጣም ተረጋግተን ደስ በሚል ሁኔታ ምንም ነገር ሳይገጥመን አዲስ አበባ ደርሰን አሁን የሆነ ቦታ ላይ ሆነን ነው እያወራን ያለነው ያው ለተሳፋሪዎችን ካወረድን በኋላ ካንተ ጋር ቆይታ ኃላፊነት ስላለበት ልክ ነው እያሽከረከርኩ ላወራ ስለማንችል ለዛ ነው ቆየኝ ብዬሽ ነው ስለ ጎልደን ባስም ሐሳብ ካለ ክድልስ ጎልደን ባስ ዘመናዊ መኪና ነው ይሄ ድርጅት ተቋም ነው ተቋም ማለት በጣም ትልቅ የሀገር ነው እንደ አንድ ግለሰብ ድርጅት አይደለም እና ተሳፋሪዎችም ይሄንን እያዩ እንግዲህ ደንበኛ ያልሆነ እስከዛሬ ደንበኛ ያልሆኑት ወደፊት ደንበኝነታቸውን እንዲያጠናክሩ ደንበኛ እንዲሆኑ ነው ማለት መልካም ጊዜ እኛም በጣም እናመሰግናለን በቀጣይነት የጎልደን ባስ ትራንስፖርት አክሲዮን ማህበር የመንገደኞችን የሚያገለግልበት የትራንስፖርት አገልግሎት ብቻ ሳይሆን በአፍተር ሴል ሰርቪስ ግቢ ውስጥ ሌሎች ስራዎች የሚሰራበት ቦታ አለ ከዋና ስራ አስኪያጁ ጋር ቆይታ ይኖርኛል ወደዛው እንጓዝ እናመሰግናለን ሰላም ሁሉ እንኳን ሰላም መጣችሁ ሰላም ናችሁ ጤና ይስጥልኝ እናችሁ ይርጋታ ገለባላለሁ የጎልደን ባስ ትራንስፖርት አክሲዮን ማህበር ዋና ስራ አስኪያጅ ነኝ የጎልደን ባስ አፍተር ሴል ሰርቪስ ምንድነው አገልግሎት የሚሰጠው ጎልደን ባስ ትራንስፖርት አክሲዮን ማህበር የበላይነህ ክንዴ ግሩፕ አንዱ ዘርፍ የሆነ ድርጅት ነው ሲጀምር በተወሰኑ ባሶች ነበር የጀመረው አሁን አዳዲስ ባሶችንም ጨምሮ እየሰራ ያለ ልዩ የትራንስፖርት አገልግሎት እየሰጠ ያለ የግል ክፍለ ኢኮኖሚውን እያነቃቃ ያለ ድርጅት ነው የጥገናና የአፍተር ሴል ሰርቪስ የድህረ ሽያጭ አገልግሎትና ጥገና የተለያዩ የከተማ አስተዳደር የተላለፉትን የጥገና አገልግሎት የሰርቪስ አገልግሎት አሁን ከዚህ በፊት በሌላ በግብጾችም እና በሌሎች ይሰራ የነበረውን የኛ ባለሙያዎች ቴክኒሻኖችን ኤሌክትሪካል ኢንጂነሮችን
መካኒካል ኢንጂነሮችን እና አውቶሞቲቭ ኢንጂነሮችን ወደ ባንኮክ ታይላንድ በመውሰድ በማሰልጠን ሰርቲፋይድ የሆኑ ቴክኒሻኖች አሉን ባለሙያዎች አሉን ካትል የሚባል ዓለም አቀፍ የባትሪ አምራች ኩባንያ አለ ትላልቅ የካትል ባትሪ መጠገኛ ወርክሾፖችንም በማስመጣት የካትል የባትሪ ኤሌክትሪካል ተሽከርካሪ ባትሪዎችን ጥገናም እያደረግን ነው ለሰርቲፋይድ ለሆኑት ባለሙያዎቻችን ካትልም ፐር ሃወር እስከ $25 ድረስ እየከፈለን ያለ በዛም ስምምነት ላይ ደርሰን ባትሪዎችን መግጠም የጀመርንበት ነው ሌላው ኪንግሎንግ የሚባል አለ ኪንግሎንግ የሚኒባስ በተመለከተ ሞተራቸው ከሱም ጋር ውል ወስደን በኢትዮጵያ እየሰራን ነው ዳናም ይባላል አሁንም እሱም የሲቲ ባሶችን ሞተር በተመለከተ ከሱ ጋር ውል ወስደን እየሰራን ነው ዊል ላይን የሚባል ቻርጀሮችን በተመለከተ በአጭር ጊዜ ኢትዮጵያ ውስጥ በከፍተኛ ሁኔታ ቻርጀሮችን ኢንስታሌሽን እናደርጋለን እንዘረጋለን ለደንበኞች እናስተላልፋለን የአገሪቱንም ከረንሲ በተለይ በነዳጅ የሚወጣውንም ለመቀነስ በቅድ ይዘን እየሰራን ያለን እነዚህ ባሶች ሰሞኑን የገቡ ናቸው ተብሏልና ምን ያህል ናቸው ለምን አገልግሎት ለየትኛው ክፍል ይሰጡ ናቸው አዳዲስ ባሶችን አሁን የምናየው ይሄ ጎልደን አዲስ የገባ ነው ይሄ ባስ በላይነህ ክንዴ ግሩፕ ደብረ ብርሃን የመኪና መገጣጠሚያ ፋክተሪ አሴምብል ተደርጎ ተገጣጥሞ በሲኬዲ መጥቶ ኮምፕሌክት ኖክዳውን ማለት ነው ሲኬዲ እንግዲህ እንደምንለው ሙሉ ተፈታቶ መጥቶ በእኛ ቴክኖሎጂንም ትራንስፈር በማድረግ የተገጣጠመ ነው ይሄ እንግዲህ ከነሱ ገዝተን ቀጣይ ወደ ተለያዩ መስመሮች የሚሰማሩ አዳዲስ ባሶችን እያስገባን ነው ከዚህም ቀጥሎ እንግዲህ በብዛት በማስገባት ሌሎችንም አዳዲስ ባሶችን በዛ መልኩ የትራንስፖርት ዘርፉን እናጠናክራለን የሚል እምነት አለን እንዳጠቃላይ የስፔር ፓርት ወይም ደግሞ መለዋወጫ ክፍል ላይ ደርሰናል ይሄ አሁን ባሶችን ብቻ ሳይሆን የነዳጅ የዲዝል ምንላቸው ወይም ኮች ባሶች ምንላቸው የነሱን ብቻ ሳይሆን የሌሎች የሲቲ ባሶች ኤሌክትሪካል ተሽከርካሪዎች የከተማ አውቶቡስ የነሱ መለዋወጫ አለ የሚኒ ባሶች አሉ የኤሌክትሪካል ተሽከርካሪ አሁንም የኤሌክትሪካል ተሽከርካሪ የሚድባስ መለዋወጫ ስቶር ነው እያንዳንዱ መኪና እንዳይቸገር አውቶቡሶችም እንዳይቸገሩ ኦሪጂናል የሆነ ማንንም ደንበኞችም እንደሚያውቁት ኦሪጂናል የሆነ ስፔር ፓርት ነው መለዋወጫ እቃ ነው የምናስመጣው እዚህ ግቢ ውስጥ ከገባው በኋላ የምመለከተው ያው ከነዳጅ ባሶች ከነዳጅ ተሽከርካሪዎች በተጨማሪ አሁን ላይ ወደ ኤሌክትሪኩ ያደላችሁ ይመስለኛል አዎ አሁን በቢኬጂ በበላይነህ ክንዴ ግሩፕም እንግዲህ የተቀመጠም አቅጣጫ ስለሆነ እንደምታውቁት የበላይነህ ክንዴ ግሩፕ ብረታ ብረት ኢንጂነሪንግ ኮምፕሌክስ እና የደብረ ብርሃንም የመኪና መገጣጠሚያ ፋክተሪዎች አሉ እነሱም ኢቭን እነኝን አሴምብል እያደረጉ ስለሆነ በሲኬዲም እያመጡ አሴምብል እያደረጉ ነው ከዛ ለደንበኞች እየተላለፉ ነው ጎልደን ባስ ስንል እንግዲህ ሌሎችም ባሶች አሉ ጎልደን ሆኖ ግን ስሙ ተቀይሮ ሌላ በትራንስፖርት ዘርፉ የተሰማሩ የልዩ አውቶቡስ አገልግሎት የሚሰጡ ከኛ የገዟቸው ለነኛ በሙሉ የስፔር ፓርት አቅርቦት ምናቀጥ መለዋወጫ ማለት ነው የመለዋወጫ የመኪና መለዋወጫዎች የምናቀርብበት ሌላ ስቶካችን ይሄ ነው ማለት ነው አፍተር ሴል ሰርቪስ የጎልደን ባስ ምንድነው ቀጣይ እቅዱ የሚለው የድህረ ሽያጭ አገልግሎትና ሜንቴናንስ ወይም አፍተር ሴል ሰርቪስ ኤንድ ሜንቴናንስ ምንለው ምስራቅ አፍሪካ ላይ አለ ሊባል በሚችል መልኩ የሚደራጅ አሁንም በዛ መልኩ እየሰራን ነው ቀጣይ ይሄን አጠናክረን የምንሄድበት ነው የሚሆነው እሱም ብቻ አይደለም ኢምፖርት የምናደርጋቸው ከቻርጀር በሲኬዲ ምናመጣቸው አሉ የኤሌክትሪካል ተሽከርካሪዎች ኃይል መሙሊያ ምንለው ቻርጀር እሱን በሲኬዲ ነው እያመጣን ያለነው ኮንፊገር እያደረግ ኢንስታሌሽን እየዘረጋን ነው ቀጣይ በሲኬዲ እናመጣለን ቻርጀሮችን ከዛ ኢንስታሌሽን ዝርጋታ እንሰራለን ኢቭን ቻርጀሮችንም ሊሆን ይችላል ባትሪዎችንም ሊሆን ይችላል ባትሪዎችን እንዴት ነው እኛ ከሜንቴናንስ ሞተን ማምረት የምንችለው በዛ መልኩ ራሳችን እያዘጋጀን ያለነው ሌላው የባሱን በተመለከተ ልዩ የሆነ የባስ የትራንስፖርት አገልግሎት እየሰጠን ነው ይሄን ግን አጠናክረን እንቀጥልበታለን አመሰግናለሁ እሺ አመሰግናለሁ ጎልደን ባስ ትራንስፖርት አክሲዮን ማህበር ለሚያስመጣቸው ወይም ለሸጣቸው የኢቪ ተሽከርካሪዎችና የዲዝል ባሶች ለነሱ የጥገና አገልግሎት እንሰጣለን
የጥገና አገልግሎቱን ያው ለኢቪ ተሽከርካሪዎች የታይላንድ ሀገር አሰልጥነን ያመጣናቸው መካኒኮች አሉን፣ ኢንጂነሮች አሉን። ለባሶች ደግሞ ለተለያዩ ድርጅቶችም የጥገና አገልግሎት የምንሰጥበት ተቋም ነው። እዚህ ሰፊ ስራ ነው የምንሰራው። ከዚህ በተጨማሪም የቴክኒክ ክፍሉ የቻርጀር ኢንስታሌሽን ስራዎች ይሰራል። የኢንስታሌሽን ስራዎቹን 3 ባለሙያዎችን ታይላንድ ሀገር አሰልጥነን አምጥተን እዚህ በየክፍለ ከተማው በየክልል ከተሞች አገልግሎቱን እየሰጠን ነው። ወደፊትም ይሄን አገልግሎት እንሰጣለን ማለት ነው። እንዴት ነው እስካሁን እየሰጣችሁ ያለው አገልግሎት? ምላሹስ ከሰው ያለው ከደንበኞች ያለው ምላሽ ምን ይመስላል? በተለይ ከአሁን ካለችበት የሀገሪቱ ወደ ኢቪ የተሽከርካሪ የመለወጥ አንፃር አሁን በየክፍለ ከተሞቹ የፈጣን ቻርጀር ድርጅቱ የሚያስመጣቸው ባለ 60 ባለ 80 120 ባለ 160 ኪሎዋት እንትን የሚሉ ፈጣን ቻርጀሮች አሉ። እነሱን በየክፍለ ከተማው በአጭር ሰዓት እንዲያደርጉ በየክፍለ ከተማው ያደረግን ነው ያለው። ምላሽም ጥሩ ነው። ቀደም ሲል ኢቪ ስትል የኤሌክትሪክ ተሽከርካሪዎች ለማለት ነው። ኤሌክትሪካል ቬሂክል ማለት ነው። ቃላት ስለሆነ ተጉዤበት ስለመጣ ጎልደን ባስ አገልግሎት ከመስጠቱም በፊት ይሁን ከሰጠ በኋላ ምን አይነት የጥገና ሂደቶች ነው የሚደረግለት? የጥገና ወይም ደግሞ ፍተሻ እንድንለው እንችላለን። ጎልደን ባስ እንደምታውቂው በጣም ፈጣን ናቸው፣ ምቹ ናቸው። እነሱ ረጅም መንገድ ስለሚሄዱ ልክ ማታ እንደገቡ ባሉን መካኒኮች ልምድ ያላቸው መካኒኮች ናቸው። በእነሱ አማካኝነት ጥገና እናደርጋለን። ሁሉንም ነገር የሚሟላውን አሟልተን ለጉዞ ዝግጁ ሲሆን እናስወጣለን ማለት ነው። በዚህ መልኩ ነው የምናስተናግደው። ስለዚህ ከመጓዙ በፊትም ፍተሻ ይደረጋል። ጉዞ ላይ ያለም ችግር ከገጠመ የጥገና አገልግሎት እንሰጣለን በፈጣን ሁኔታ። ከዛ በኋላም ደግሞ ጥገና ተደርጎላቸው ፍተሻ ተደርጎ ነው የሚወጡት። ስለዚህ ወደ ሌላኛው ክፍል እንድታሳዩ። ሰላም ናችሁ? እንኳን ደህና መጣችሁ ወደ ጎልደን ባስ ትራንስፖርት የጥገና ማዕከል። ኢዮብ በቀለ እባላለሁ። የጎልደን ባስ ትራንስፖርት አክሲዮን ማህበር ሲኒየር ኤሌክትሪሻን እና የኤሌክትሪክ ክፍል ኃላፊ። ጥገናውን በውጪ ሀገር ድረስ ሄደን ሰልጥነን የመጣን ባለሙያዎች ነን። ለድርጅቱ የጀርባ ለሀገሪቱ የጀርባ እንትን ብዬ አስባለሁ። ምክንያቱም ለኤሌክትሪክ መኪኖች ስለሆነ የሚያበረታታው እንደ ሀገርም ይሄንን ስንሸጥ ለሹፌሮችም ለጠጋኞችም ስልጠና እንሰጣለን። ስሞቹንም ምኖቹንም ምን አይነት ጥንቃቄ እንዲያደርጉ እንዴት አድርገው መያዝ እንደሚችሉ ኤሌክትሪክ መኪና ከኮንቬንሽን ከነዳጅ መኪና በጥገና የቀነሰ ሪስኩም ያነሰ ነው። የኃይል አጠቃቀማችንም በዋጋ ደረጃ የቀነሰ ነው። ምንድነው እነዚህ ሁሉ ዲቫይሶች ኮንትሮሎች ናቸው። ይሄ ነገር ችግር እንዳይፈጥርበት ያደርጋል። የሚቆጣጠሩ ናቸው። ይሄን እንደዚህ አድርጉ፣ ይሄን እንደዚህ አድርጉ፣ እንደዚህ ብታደርጉ እንዲህ ይሆንላችኋል፣ ይሄን ተጠንቀቁ ብለን ለሹፌሮችም እናስተምራለን፣ ለጥገና ባለሙያዎችም እናስተምራለን። እኛ ጋም ፋርዘር በተጨማሪ ስራ ከመጣ እኛ ወዲያውኑ ዲቫይሶች አለን ገጥመን አስተካክለን ለባለ ንብረቱ እንመልሳለን። የት ሀገር ነው ስልጠና የወሰድከው? በታይላንድ ባንኮክ ካተል ጎልደን ባስ ነው የላከኝ። ጎልደን ባስ ነው የላከኝ። ስለዚህ ጥሩ ልምድ አግኝተሃል ማለት ነው? ኦፍ ኮርስ በጣም ጥሩ ልምድ አግኝተናል። ከኛም አልፎ ለአጠገበችንም ለሚገዙንም ስልጠና እንሰጣለን። በአጋጣሚ ፕሮግራሙ ቀረጻ ያደረግን ያልታሰበ ዝናብ ገጥሞናል። እንግዲህ ይሄንን ቻርጀር ለተለያዩ ደንበኞች በሽያጭ ያስተላልፋል። ቻርጀሮቹ ችግር ሲገጥማቸው የሰርቪስ አገልግሎት ይሰጣል ማለት ነው። እነኚህ ቻርጀሮች መለስተኛ የሆኑ ተሽከርካሪዎችን 100% ለመሙላት 1 ሰዓት ከመፍጀት ጀምሮ አቅማቸው ከፍ እያለ ሲሄድ መለስተኛና አነስተኛ ተሽከርካሪዎችን በ15 ደቂቃ ውስጥ ሙሉ የማድረግ አቅም ያላቸው ቻርጀሮች ናቸው። ከልብ አመሰግናለሁ። የቻይናዊው ካምፓኒ ጎልደን ድራገን ባስ በኢትዮጵያ ብቸኛ አስመጪና አከፋፋይ ቢኬጂ የበላይነህ ክንዴ ግሩፕ ሲሆን ለሌሎች የትራንስፖርት አገልግሎት ሰጪ ማህበራት የልዩ ባሶች ሽያጭና አፍተር ሴል ሰርቪስ በመስጠትም ጭምር ይታወቃል። በዚህም በደንበኞቹ ዘንድ የተመሰከረለት ነው።
ውሊዘን ቅድሚያ ክፍያ ፈጽመን አዘዝነ 8 መኪኖችን ገዝተን ስራ ጀመርና ያው ከዛ በኋላ አዲስ ስለነበሩ መኪኖች ያው እስከ 200 ኪሎ ሜትር ያህል ድረስ አፍተር ሴል ሰርቪስ አገልግሎት ይሰጡን ነበር። በሙያዊ ቴክኒካዊ ድጋፍ የሚያደርጉልናል። ችግር ሲገጥም እነሱን ነበር ኮንሰልት የምናደርገው። አሁንም ቢሆን ቴክኒካል ድጋፍ ያደርጉልናል። መለዋወጫ እቃዎችን ያቀርባሉ። አንዳንድ በራሳችን እንኳን ማስመጣት ብንፈልግ ስፔሲፊኬሽን እናወጣለን። ግን የበለጠ እርግጠኛ ለመሆን እቃውን ስናዝዝ ከነሱ ሙያው ድጋፍ ይሰጡናል። ወደፊትም እንቀጥላለን፣ አብረናቸው እንሰራለን። ያው እነሱም ድጋፋቸው እንዳይለየን ነው እንጠይቀው ማለት ነው። የጎልደን ባስ ትራንስፖርት አክሲዮን ማህበር እንግዲህ በ20 ልዩ ባሶች ነበረ የትራንስፖርት አገልግሎቱን በመስጠት የጀመረው። አሁን ላይ ከ30 በላይ የሚሆኑ የትራንስፖርት አገልግሎት ሰጪ ልዩ ባሶች ይገኛሉ። ቀደም ካለው የነዳጅ ትራንስፖርት አገልግሎት በተጨማሪ ወደ ኤሌክትሪክ በብዛት ለማሸጋገር እየሰራ ይገኛል። ሳምንት በሌላ ዝግጅት እንገናኛለን። ጤና ይስጥልን።